ራስን መሆን ለምን ይከብዳል? ምናልባት ይህን ጥያቄ ስጠይቃችሁ ራስን መሆን እንዴት ሊያስቸግር ይችላል ትሉ ይሆናል። ነገር ግን አብዛኛውን ሰው ራሱን ሆኖ እየኖረ አይደለም። በዕለት ተዕለት ኑሯችን ውስጥ ሳናቃቸው የምንተገብራቸው ጥቃቅን ነገሮች ራሳችንን እንዳንሆን እያደረጉን ነው። እልክ ሲልም ራሳችንን እንድንተው ሙሉ ለሙሉ ራሳችንን እንድንተው የሚያደርጉን ነገሮች ናቸው። ከዚህ በፊት ግን ራሳችን እንዳንሆን የሚያደርጉን ምክንያቶችን ሰርቻለሁ ቪዲዮ፣ እንዲሁም መፍትሄው ምክንያቶች አሉ። ከነዛ ምክንያቶቻችን እንዴት ነው ራሳችን አውጥተን ራሳችን መሆን የምንችለው የሚለውንም ቪዲዮ አስቀምጬላችኋለሁ። ገብታችሁ ተመልከቱ። ዛሬ የመጣሁት ራሳችን ለመሆን ለምን ይከብደናል በሚለው ሆኖ በቀላል አማርኛ ያለኝን ሀሳብ ሼር ላደርጋችሁ ነው። በቀላል አማርኛ ማለት ምን ማለት ነው? በዕለት ተዕለት ኑሯችን ውስጥ ሳናቃቸው ወይም እያወቅናቸው መልካም መስለው የምንተገብራቸው ተግባሮች እኛን ራሳችን እንዳንሆን እያደረጉን ነው። እስከመጨረሻው አብራችሁ ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለሌሎች እንዲደርስ ደግሞ ቪዲዮውን ላይክ፣ ሼር ማድረጋችን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ኦኬ፣ ዛሬ በዕለት ተዕለት ኑሯችን ውስጥ መልካም መስለው የምንተገብራቸው ተግባሮች እኛን እየጎዱን ነው። እኛን ራሳችንን እንዳንሆን እያደረጉን ነው። ለምሳሌ እስኪ ወደኋላ መለስ ብላችሁ ወይም ዛሬ ውሏችሁን ራሳችሁን ጠይቁትና አሁን ለምነግራችሁ ነገሮች ራሳችሁን ቴስት አድርጉ። ለምሳሌ ለሁሉም ሰው ምቹ ሰው ለመሆን መፈለግ፣ ተረዳችሁኝ? ለሁሉም ሰው ምቹ ለመሆን፣ ሁሉም ሰው እንዲወደን መፈለግ፣ ሁሉንም ሰው ላለማስቀየም መሞከር፣ ሁሉንም ሰው ለማስደሰት መጣር። እነዚህ ተግባራቶች ምናልባት በየጊዜው የምናደርጋቸው ከሆኑ ቀስ በቀስ ራሳችንን እንዳንሆን እልፍ ሲልን ራሳችንን ሙሉ ለሙሉ እንድንተው የሚያደርጉን ነገሮች ናቸው። ለምሳሌ እስኪ አንድ ጥያቄ ልጠይቃችሁ። አሁንም ራሳችሁን ፈትሹት። በዚህ 2 ቀን ወይም ዛሬ ሰሞኑን ወደኋላ ላይ ስላችሁ አስታውሱና የሆነ ጓደኛችሁ መጣና ወደ እናንተ የሆነ የሚፈልገው ነገር አለ ጠየቃችሁ። በሚጠይቃችሁ ሰዓት ውስጣችሁ አይ ወይም አይደለም የሚል መልስ ነው ያለው። ነገር ግን ቶሎ ብሎ አፋችሁ እሺ ወይም አዎ የሚል ምላሽ ሰጣችሁት። ተረዳችሁኝ? ያ ምላሽ ግን ቅጽበታዊ ቢሆንም ልጁን ወይም ጓደኛችሁን ላለማስቀየም የተነገራችሁት ንግግር ነው። አይ እየሆነ መልሱ የውስጣችሁ ስሜት አይደለም የሚል መልስ እያለ ነገር ግን አዎ በሚል ሸፈናችሁት። ያ ማለት ነው ማለት ነው የሰው ፍላጎት እየኖርን ነው። የራሳችን ፍላጎት ወደ ጎን እያደረግን ነው ማለት ነው። ስለዚህ ይሄ ነገር ምናልባት ለጊዜው መልካም መስሎ ይታየን ይችል ይሆናል፣ ግን ራሳችን እንዳንሆን እያደረጉን ነው። ከዚህ ቀጥዬ ደግሞ አሁን ለምጠይቃችሁ ጥያቄዎች ኮሜንት ላይ ጻፉልኝ መልስ። የራሴን እነግራችኋለሁ፣ እናንተ ደግሞ የራሳችሁን መለስ ብላችሁ ህይወታችሁን ወደኋላ አስተውሉና ኮሜንት ላይ ጻፉልኝ። ለምሳሌ ለሰዎች ብላችሁ በህይወታችሁ ስንት ጊዜ የማትወዱትን ነገር ተቀብላችኋል? በህይወታችሁ በማትፈልጉት መንገድ ተጉዛችኋል? ለሰዎች ስትሉ ስንት ጊዜ በህይወታችሁ ሰዎች እንዲወዷችሁ ብላችሁ ራሳችሁን ቀያይራችኋል? ይህ ራሳችሁን ፈትሹ። ያላችሁን ሀሳብ ኮሜንት ላይ ጻፉልኝ። የኔ መልስ ምናልባት በትላንት ህይወቴ ከምገልጸው በላይ ወይም 2-3 ጊዜ ከምለው በላይ ነው። በጣም በተደጋጋሚ ለሰዎች ስል የምተገብራቸው ተግባራቶች ነበሩ። ነገር ግን ትላንት ነው፣ ዛሬ አይደለውም። ስለዚህ እናንተ ደግሞ ሀሳባችሁን ኮሜንት ላይ ጻፉልኝ። በስነ ልቦናው ምክር በሳይንሱ ማለት ነው ምን ይላል መሰላችሁ? አንድ ነገር ልንገራችሁ። የሰው ልጅ ተፈጥሯዊ ፍላጎቱ
መወደድን ወይም መቀበልን ይወዳል። ያ ማለት ምን ማለት ነው? ለምሳሌ አንዲት እህቴ ራሴን ሆኛለሁ፣ ራሴን አግኝቼ ራሴን ሆኜ እየኖርኩ ነው ብላ የምታስቢ ከሆነ ከሰዎች ምንም ነገር አትጠብቂም አይደል? ነገር ግን ተፈጥሮሽ ደግሞ የሆነ አካል መቶ ፍቅር ሲሰጥሽ ትቀበያለሽ፣ የሆነ አካል ሰላም ሲሰጥሽ ትቀበያለሽ። በተፈጥሯችን የመቀበል ፍላጎቱ አለ፣ የመቀበል የመወደድ ፍላጎቱ አለን። አሁን ችግሩ ያለው የቱ ጋር መሰላችሁ? በሰዎች ተቀባይነት ለማግኘት እራሳችንን ስንተው። ተረዳችሁኝ? በሰዎች ተቀባይነትን ለማግኘት ማለት ምን ማለት ነው? ሰዎች እንዲወዱን ብለን ሰዎች እንዲከተሉን ብለን ራሳችንን መተው፣ ሙሉ ለሙሉ መተው፣ መርሳት፣ ማንነታችን መርሳት፣ ለሰዎች ደስታ መኖር፣ ሰዎች ሁልጊዜ የሚያስደስታቸውን ነገር መተግበር፣ በዚህ ሂደት ራሳችንን እንድንተው ያደርገናል። ያኔ እንደ ሌላ ሰው መኖርን እንጀምራለን። ምክንያቱም የሰዎችን ፍላጎት ለማሟላት አይደለም የምንኖረው፣ እንደ ሌላ ሰው መኖርን እንጀምራለን ማለት ነው። እስኪ አንድ ጥያቄ ልጠይቃችሁና ራሳችሁ መልሱ። ተዛው ምናልባት አጋጥሟችሁ ሊሆን ይችላል፣ ወይ በእናንተ አይታችሁ ሊሆን ይችላል፣ ኦር ደግሞ ከሰው አይታችሁ ሊሆን ይችላል። በህይወታችሁ እንደው በምትኖሩበት አካባቢ ምናምን ሰምታችሁ አይታችሁ ሊሆን ይችላል። አንድ ሰው ብቸኝነት ተሰምቶት ያውቃል? ብቸኝነት ምን ማለት ነው? ብቸኝነት በብዙ መንገድ ይከፈላል እና ሰው ከጎኑ አለ፣ በዙሪያው ሰው አለ፣ ቤተሰብ አለ፣ የሚፈልገው ነገር በሙሉ ከጎኑ አለ። ነገር ግን የብቸኝነት ስሜት ይሰማዋል። ለምን ይመስላችኋል? ምንም ነገር ሳይጎልበት የብቸኝነት ስሜት ከተሰማው ራሱን አጥቷል ማለት ነው። የሆነ ጊዜ ይነቃና መስታወት ፊት ቆሞ እኔ ማን ነኝ የሚለውን ጥያቄ ውስጡ ጋር ይመጣና ይጠይቀዋል። ተረዳችሁኝ? እኔ ማን ነኝ የሚለውን ጥያቄ ያኔ ይፈጠርበታል። ለምን? ከጎኑ ምንም ነገር አልጎደለበትም። ሰው አለው፣ ሁሉ ነገር አለ። ነገር ግን የብቸኝነት ስሜት ይሰማዋል። ለምንድን ነው የብቸኝነት ስሜት የሚሰማኝ ብሎ በሚጨነቅበት ታይም ራሱን መፈለግ ውስጥ ይገባል። እኔ ፍላጎቴ ምንድን ነው? ምንም ነገር አለኝ፣ ግን ለምን ደስተኛ አልሆንኩም? ራሴን ልይ ብሎ መስታወት ፊት ቆሞ ራሱን ይጠይቅ። እኔ ማን ነኝ ይላል። ያኔ እኔ ማን ነኝ በሚል ምናልባት ይሄ እኔ ማን ነኝ የሚለው ቀላል ሊመስለን ይችል ይሆናል። ነገር ግን የህይወታችን ሚስጥር ያለው እውነቴን ነው የምላችሁ እኔ ማን ነኝ ከሚለው ውስጥ ነው። ምክንያቱም እኔ ማን ነኝ የሚለው ጥያቄ መጣ ማለት ራሳችንን ለመሆን አንድ ስቴፕ ተራመድን ማለት ነው። ምክንያቱም እንዳልኳቸው እኔ ማን ነኝ ብዬ ስጀምር ነው ራሴን ለመሆን መንገድ እየከፈትኩለት ያለ ማለት ነው። ስለዚህ እንዳልኳቸው ራሳችንን ለመሆን እኔ ማን ነኝ የሚለው ጥያቄ ቀዳሚ ነው። በነገራችሁ ላይ ራስን መሆን ማለት ነው ማለት ነው አብዛኞቻችን ምናልባት በተለያየ አንግል ልንፈታው እንችላለን። ዛሬ በቀላል አማርኛ እስኪ እንወያይና ራስን መሆን ማለት ሁሉን ሰው መቃወም ማለት አይደለም። ማለት አንዳንዴ እኔ እንደዚህ አልፈልግም ወይም እኔ እንደዚህ እኮ አይደለሁም ምናምን ስንል የሆነ አካብዴ ነገር ናት ልትባይ ትችያለሽ፣ ኦር ደግሞ ሰው ያገልሻል ምናምን። ያ እመጣበታለሁ። አሁን ግን በአጠቃላይ እንድትረዱ የምፈልግ ነገር ራስን መሆን ማለት ሰዎችን መቃወም ማለት አይደለም። ራስን መሆን ማለት ከሰዎች ብዙ አለመጠበቅ፣ የመጀመሪያው ከሰዎች ብዙ አለመጠበቅ። ሁለተኛው ራስን መሆን ማለት የራስን እሴት መኖር መጀመር። ምናልባት እሴት የሚለውን ነገር በብዙ አንግል ልትፈቱ ትችላላችሁ፣ በገንዘብ አይደለም። ተረዳችሁኝ? የራስን እሴት ማለት እኔ ለምሳሌ የሆነ ድርጅት ጋር እየሰራው ነው ልበላችሁ። ያ የምሰራው ድርጅት አያስደስተኝም፣ ነገር ግን ገቢ ያስገኝልኛል፣ ገንዘብ ያስገኝኛል። ተረዳችሁኝ? የሚመጣው ገንዘብ ኢቨን ኢፍ እኔን ደስተኛ አያደርገኝም። ያ ቢዝነስ ለእኔ እሴቴ አይደለም። ለምን? ደስተኛ ካልሆንኩበት እሴቴ አይደለም። አንድ ሰው ደግሞ ሌላ አካል ደግሞ ምናልባት ለሰዎች ስልጠና መስጠት ሊያስደስተው ይችላል። ሰዎችን መርዳት ሊያስደስተው ይችላል። ተረዳችሁኝ? ያ የሚሰጠው ስልጠና ደግሞ ምናልባትም በነፃ ሊሆን ይችላል። ግን እሴቱ ስለሆነ ደስተኛ ሆኖ ነው የሚሰጠው ያንን ስልጠና። እሴት ማለት በህይወታችሁ ለምትወዱት ነገር የሆነ ነገር ወስናችሁ ለመስራት ስታቅዱና ስታስቡ ምናችሁ ይሆናል? ኮምፓሳችሁ ይሆናል፣ ወይም ደግሞ መሪያችሁ ይሆናል።
ለምን ያንን ነገር የምርም ትወዱታላችሁ። ተረዳችሁኝ? ለምሳሌ እንደው በቀላል አማርኛ አንቺ ለሰዎች ታማኝ መሆን በቃ ውስጥሽ ነው። በቃ ያስደስትሻል ታማኝ መሆን ተግባርሽ። ለሁሉም ሰው ታማኝ ነሽ ልበል። ታማኝነትሽ እሴትሽ ነው። ስለዚህ የሁለተኛው ደግሞ ራሳችን እንድንሆን የሚያደርገን የራሳችንን እሴት በሚገባ አውቀን መኖር ስንጀምር ራሳችንን ሆንን ማለት ነው። ሌላው ደግሞ ራስን መሆን ማለት ራስን አለመጥላት ነው፣ ወይም ራስን አለማፈር፣ በራስ አለማፈር። ተረዳችሁኝ? በእናንተነታችሁ በእኔነቴ ማፈር የለብኝም። ራስን መሆን ማለት በራስ አለማፈር፣ ባለኝ ነገር አፈር ሰው መሆን የለብኝም። ራሴ መሆን ከጀመርኩ የምርም ማለት ነው። ያ ማለት ባህሪ ሊሆን ይችላል፣ ሜቢ አነጋገሬ ሊሆን ይችላል። የሆነ ፓርቲ ለይቼ መጥላት የለብኝም። ሁሉም ነገሬ ፈጣሪ የፈጠረን ነገር አለ፣ አካላችን ሁሉ ነገር አይደለም። ይሄ ከዚህ ከአካሌ ምንም ነገር የምጠላው ነገር ሊኖረኝ አይገባም። በቃ አንደኛ ፈጣሪ ሰርቶኛል፣ ሁለተኛ ደግሞ ራሴን የምርም መሆን ከፈለኩኝ በእኔ በራሴ በማንነት የሚሆን በመልክ የሚሆን በምንም ነገር ማፈር የለብኝም። ስለዚህ ራስን መሆን ማለት እነዚህን ማካተት መቻል አለብን። በነገራችሁ ላይ ራስን መሆን ላይ ስትጀምሩ በጣም ብዙ ቻሌንጆች አሉ። ነገር ግን ራስን መሆን ማለት በራሱ ውሳኔ ስለሆነ ማንም ምን ቢላችሁ መስሚያችሁ ጥጥ ነው። ነገር ግን ምናልባት ራሳችሁን መሆን ላይ ስትመጡ የመጀመሪያው በአካባቢያችሁ ያለ ሰው ሊርቃችሁ ይችል ይሆናል። የሚርቃችሁን ምክንያትም ደግሞ እስከሚያውቃችሁ ድረስ ነው። እስከሚያውቃችሁ ማለት ነው ማንነታችሁን በደንብ ራሳችሁ አውቃችሁ ተግባር ላይ እስክታውሉት ድረስ። ተግባር ላይ ስታውሉት ማንነታችሁ በደንብ ስለሚገለጽ ያኔ ምናልባትም ሊመለሱ ይችል ይሆናል። በአካባቢያችሁ ቅድሚያ እናንተን የሚሸሹበት መንገድ ልንገራችሁ። ለምሳሌ ጓደኛሽ ራስሽን መሆን ስትጀምሪ ቅድሚያ የምትለይሽ ወይም የምትርቅሽ ጓደኛሽ ናት በእርግጠኝነት። ለምን በይ? ምክንያቱም ጓደኛሽ በቅርብ ሁሉን ነገር ታውቃለች ስላንቺ። ምናልባት መዝናኛ ቦታ ተቀጣጥራችሁ ሁልጊዜ የምትሄዱበት ቦታ አለ ልበል። ነገር ግን ራስሽን መሆን ስትጀምሪ እዛ መዝናኛ ምናልባት ሁልጊዜ በምትገናኙበት ታይም አንድ ቀን ተቀጣጥራችሁ ላታገኝሽ ትችላለች። ለምን? አንቺ የራስሽ የሆነ ምን አለሽ? ፕሮግራም አለሽ። ያን እቅድሽን ራስሽን መሆን ላይ ተረዳሽኝ? ዛሬ አሁን ማድረግ ያለብሽ ነገር አለ። በምትወጭበት ሰዓት የራስሽ የሆነ እዚህ የምትተገብሪው ተግባር አለ። ራስሽን መሆን ስትጀምሪ ደግሞ ያን ተግባርሽን ነው የምታስቀድም እንጂ ያኛውን አይደለም። የመጀመሪያው ጓደኛሽ እንድትሸሽሽ የሚያደርገው ነገር ምናልባት በጊዜያዊ ከዚህ በፊት አብረሻ ስታደርጊው የነበረውን ተግባር ሲቀርባት ለጊዜው ትሸሽሻለሽ። ነገር ግን እመኚኝ የሆነ ጊዜ ተለውጠሽ ስታይሽ ደግሞ ትከተልሻለች። ሁለተኞቹ ደግሞ እናንተን ያበረታቷቸዋል። የሚያበረታቱ አሉ። ራሳቸውን ገና አልሆኑም፣ ግን የሆነ ስቴፕ ተሻግራችሁ ሲያዩአችሁ የሚከተሏችሁ የሚደግፏችሁ ሰዎች ታገኛላችሁ። ደግሞ ተረዳችሁኝ? ሌሎቹ ደግሞ ምናልባት ራሳቸውን መሆን ስትጀምሩ ከእናንተ በላይ ራሳቸውን ሆነው እየኖሩ ያሉ ሰዎች ምናልባት እናንተን ሊያዩአችሁ ይችል ይሆናል። ሰው በደንብ ያበረታታችኋል፣ ይደግፏችኋል። ወደ እነሱ በደንብ ራስን መሆን ማለት ምን ማለት እንደሆነ በተግባር ያሳያችኋል። ተረዳችሁኝ? ነገር ግን ትልቁ ፖይንት አሁን ሰው ይጠላኛል አይጠላኝም፣ ማነው የሚከተለኝ ማነው አይከተለኝ የሚለው ጋር ሳይሆን የምርም ራስን መሆን ላይ ስትጀምሩ የመጀመሪያው ሀሴት ሰላም ነው። የውስጥ ሰላም ታገኛላችሁ። በቃ ያንን ነው ያን ለማግኘት ጣሩ እንጂ ሰዎች የሆነ ጊዜ እውነታውን ሲገለጽላቸው ይቀርቧቸዋል፣ ይመጣሉ። ተረዳችሁኝ? አዲስ ሰው ሆና ምናምን ይሉሻል። ሜይቢ በነገራችሁ ላይ ራስን መሆን ማለት አዲስ ሰው መሆን ማለት አይደለም። ይህን መጨረሻ ላይ አብራራላችኋለሁ። አዲስ ሰው መሆን ፈጽሞ አይደለም። እነዛ ሰዎች ግን ምናልባት እናንተ እንዳልኳችሁ ተግባራችሁ ራሳችሁ ትኩረት ላይ ስታደርጉ አዲስ ሰው ሆና እሷማ ባህሪዋ ተቀይራ ብዙ ስም ይሰጣቸው። ተረዳችኝ? ነገር ግን ውጤቱ ስለሚያስረዳቸው በኋላ ያን ያህል ተጨነቁ አይገባም። እንዳልኳችሁ ራስን መሆን ላይ ስትጀምሩ
ትልቁ ሀሴትና ስኬታችሁ የውስጥ ሰላማችሁ ነው። አለቀ። ሌላው በኋላ ቀስ በቀስ የሚመጣ ነገር። ተረዳችኝ? ስለዚህ ይሄን አድርጉ። ራስን መሆን ማለት ራስን ማግኘት ነው በሌላ አባባል። እሺ ላጠቃልለውና ራስን መሆን ማለት ራስን ማግኘት ማለት ነው። ራስን ማግኘት ማለት ደግሞ አዲስ ሰው መሆን ማለት አይደለም። ከዚህ ላይ በደንብ እንድታተኩሩ ፈልጋለሁ። ራስን ማግኘት ማለት አዲስ ሰው መሆን ማለት አይደለም። ነገር ግን በሰዎች ተሸፍኖ የነበረውን ድምፅ ራሳችሁ መስማት ስትጀምሩ ያኔ ራሳችሁ ሆናችሁ ማለት ነው። ስለዚህ ራስን ማግኘት ወይም ራስን መሆን ማለት ለምሳሌ እኔ እንደ አዲስ ሌላ ሰው ተፈጥሬ አይደለም። የተደበቀው ማንነቴ፣ በሰዎች ተሸፍኖ የነበረው ማንነቴ፣ የድሮ ማንነቴ፣ አብሮ የነበረው ማንነቴ፣ ተረዳችሁኝ? ትክክለኛው ማንነቴ በሰዎች ተሸፍኖ የነበረው ወይም ለሰዎች ፍላጎት እያልኩ የራሴን ፍላጎት ደብቄው የምኖረው ፍላጎቴ ራሴ ማዳመጥ ስጀምር ያኔ ራሴን አገኘሁ ወይም ራሴን ሆንኩ ማለት ነው። ስለዚህ ራስን መሆን ማለት የምርም የውስጥ ሰላም አለቀ። የውስጥ ሰላማችሁ እንዲመለስ ከፈለጋችሁ ራሳችሁ መሆን ላይ ስሩ። ስላዳመጣችሁ ከልብ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በሌላ አዲስ ቪዲዮ እስከምንገናኝ ሰላም ሁኑ።